እንኳን ለብርሃነ ጥምቀቱ 2018 ዓመተ ምህረት ዘመነ ማርቆስ እግዚአብሔር አምላካችን በሰላም አደረሰን አደረሳችሁ። በውጭም በውስጥም አገር ያላችሁ ሁላችሁ ምእመናን በድጋሜ እንኳን ለ2018 ዓመተ ምህረት በዓለ ጥምቀት እግዚአብሔር አምላካችን በሰላም አደረሰን አደረሳችሁ። ባህርን ርእየት ወጎየት ወዮርዳኖስን ገባ ድህሬሁ አድባር አንፈራጹ ከመሃራጅት። እንግዲህ ይህንን ቃል በመዝሙረኛው ዳዊት 113 ከቁጥር 3 ላይ የምናገኘው ኃይለ ቃል ነው። ባህረ ኤርትራ በሙሴ በአሮን አድሮ ስራውን ሲሰራ አይታ ሸሸች። ወዮርዳኖስን ገባ ድህሬሁ ፈሳሹም ውሃ ወደ ኋላ ተመለሰ። አድባር አንፈራጹ ከመሃራጅት ሙሴ አሮን እንደ ጊደር ዘለሉ። ይህንን ለብሉይ ኪዳን መጀመሪያ ሙሴና አሮንን እስራኤላውያንን ከግብፅ አበጠው ወደ ባህረ ኤርትራ በሚሄዱበት ጊዜ ባህረ ኤርትራ ሸሸች፣ ተከፈለች። እግዚአብሔር በራያቸው ተአምራትን ስራን ስለሚሰራ በዚያን ጊዜ የዮርዳኖስ ውሃ ደግሞ ፈሳሹ ወደ ኋላ ተመለሰ፣ ጸጥ አለ፣ እንደ ግድግዳ ሆነ። አድባር ሙሴና አሮን ግን ዘለሉ፣ ደስ አላቸው። እስራኤላውያንም ደስ አላቸው። ይህንን ለብሉይ ኪዳን ነው። ለሐዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በሚጠመቅበት ወራት በ30 ዘመኑ በዘመነ ሉቃስ በማክሰኞ ቀን ወደ ዮርዳኖስ ሲመጣ ባህርዋን መለኮትን አይታ ሸሸች። ባህረ ዮርዳኖስ አሸሸች። የዮርዳኖስ ውሃም ወደ ኋላ ተመለሰች። አድባር ሐዋርያት ጠቅላላ ሁሉም ቅዱሳን በዛን በዮሐንስ የነበሩ ደቀ መዛሙርት ዘለሉ። ሰብአ አርድእትም እንደ ጠቦት ዘለሉ። ወአብጉርን ከመመሐሳ አባግ ስለሚል በቀጥሎ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ቀን ሐዋርያትም ዘለሉ። የዮርዳኖስ ውሃም ወደ ኋላ ተመለሰ። ባህር ሸሸች። ነድ ለማየ ባህር ከበቦ ባህር ሀበ ያሐውር ማየ ባህርን ሀበ ያሐውር ጸበቦ እንደሚለው ነድ መለኮት የመለኮት እሳትነት ባህሩን ከበው ባህርን ወደሚሄድበት ጠበው ባህርንም ሸሸች ያለውን። ስለዚህ ይህንን ለሐዲስ ኪዳን ለጥምቀት የሚወክል ቃል ነው እና ባህር ለምን ሸሸች? የመለኮት ግርማ ስላስፈራት፣ የመለኮት እሳትነት ስላስፈራት ነው። ስለዚህ ሁላችን ጥምቀት ስንጠመቅ ኃጢአታችን እየተናገርን መሆን አለብን። ጥምቀት ለምን ተጠመቀ ብንል አዳም በ30 ዕድሜው ጎልማሳ ሆኖ ያጣትን ልጅነት ለማስመለስ ነው። ለዛች ነው የተጠመቀው። እምነ ሩካው ዲያብሎስ አገዛዝ በአዳምና ሔዋን አጥንቶባቸው ነበረ። ያን ጊዜ ስመ ግብርናችሁ ብትሰጡኝ መከራን ባቀለሉላችሁ ነበር አላቸው። ያን ጊዜ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። ያን ጊዜ አንዱን በእምነ ሩካብ ጽፎ አንዱን ወደ ዮርዳኖስ ወንዝ አንዱም ወደ ሲኦል ጥሎታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ይህንን ለማጥፋት በዮርዳኖስ ሲጠመቅ እንደ ሰውነቱ ቀጥቅጦ ረግጦ እንደ አምላክነቱ አቅልጦ በዮርዳኖስ የጣለውን አጠፋ። ወደምሰሰ መጽሐፈ ዕዳነ እምዕድውነ በስርዓቱ እምዕድውነ ቆላሲስ 2:14 ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀቱ የዕዳ ደብዳቤታችን አጠፋልን ይላል። ይህንን ለማጥፋት ነው። በሲኦል የጣለው ደግሞ በስቅለቱ አጥፍቶታል። ስለዚህ ሁላችን በበዓለ ጥምቀቱ የሰራነው ኃጢአትንም ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር እንድልን ንስሐ ገብተን እንድንጠመቅ ያስፈልገናል እና ይህንን በዓል ከዘጠዩ የጌታችን መድኃኒታችን ኢየሱስ ክርስቶስ በዓላት አንዱ ታላቅ በዓል ነውና ሁላችን በዓሉ የሰላም የፍቅር በዓል ያደርግልን። አሜን።